አንቺ ጋር ምን ላይ ትፈልጋለሁ? አብሬሽ መሆኑን ፈልጋለሁ፣ መሆኑን አልፈልግም። ወይን እንለያያለን እንጂ በውጭ የሚባል ነገር የለም። ወደ ቤት ተመለስ፣ ወደ ድሮ ፍቅራችን እንመለስ። አይ ካልክ እንለያይ። በቃ አልፈልግም፣ ይቅርብኝ ነው። አንተ አጥቼ እኔ ደስተኛ ልሆን የምችለው ስታስብ? እኔ እንጃ አላውቅም። እንግዲህ አንተ ደስተኛ ነህ ያለኔ አይደለም እኮ። ታዲያ ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? አለው ክብሩ ይስፋ ለመድኃኒዓለም። ሁሉም ነገር ሰላም ባይሆንም አንዳንዴ ነገሮችን ተቀብለን አምነን መኖር ስላለብን ነገሮችን ለማስተካከል እየሞከርኩኝ ነበር እና በጣም ብዙ ሰዎች ጠፍተሻል እያላችሁኝ ነው። አይኑ እንደጠፋው አውቃለሁ። አንደኛ ቶሚ ጋር ያለንበትን ነገር ታውቃላችሁ። በዛ ምክንያት በውስጥ ነገሮችን ለመጨረስ እየሞከርኩኝ ነው። ከዛ ውጭ ደግሞ ቲክቶክ ላይ ያያታችሁ ከሆነ ቤተሰቦቼ መጥተዋል። እናቴ እኔ ጋር ነው ያለችው እና ትንሽ ቢዚ ስለሆንኩኝ ነው ቪዲዮ መቅረጽ ያልቻልኩት። ዛሬ ግን ያው አዲስ ነገር ይዤላችሁ መጥቻለሁ። ማለቴ አዲስ ነገር ባይሆንም ቶሚ ከቤት እንደወጣ ታውቃላችሁ። አብረን አይደለም ያለ ነውና ከብዙ ጊዜ በኋላ ስልክ አንስቶልኝ ዛሬ ላገኘው ነው። በጣም ደስ ብሎኛል። ከብዙ ጊዜ በኋላ ነው የማገኘውና አይዊሽ በጣም ቤተሰቦቼን ቢተዋወቅ እናቴ ስትመጣ ጥሩ ላይ ሆነን ብናገኛት ምናምን ደስ ላይ ነበር። ግን ፈጣሪ አልፈቀደውም መሰለኝ። ነገሮች እንዳሰብኩት እየሄዱልኝ አይደለም። ስቲል ግን ተስፋ አልቆርጥም። እንደሚስተካከል ተስፋ አረጋለሁ። ብዙ ሰዎች እኔንም ጥፋተኛ ያደረጋችሁኝ ነበር። አስቤ ምናምን ቶሚን ለመጉዳት ምንም ነገር እንደማላረግ ታውቃላችሁ። ካለፈው ህይወቴ ለመውጣት አዲስ ህይወት ለመጀመር ምናምን እየሞከርኩኝ ያለሁበት ሁኔታ ላይ ነው ያለሁት እና አንደርስታንድ ልታደርጉኝ ይገባል። ቶሚም ቢሆን ሊረዳኝ ይገባል። ያለፈው ህይወቴ ሳይሆን ከዚህ በኋላ ለምንኖረው ነገር ነው እንጂ ስላለፈ ነገር እያነሳ ምናምን እኛን መረበሽ አስፈላጊ ነው ብዬ አላስብም እና ዛሬ ወደ ቤት እንዲመለስ ከእናቴም ጋር እንዲተዋወቅ ብቻ ነገሮች እንድናስተካክል ወደ ድሮ ፍቅራችን እንድንመለስ ላናገረው ጠርቼዋለሁ። እሱም እሺ ብሎኛል። እየመጣ ነው፣ ደውዬለታለሁ። በኋላ ነው የማገኘው። በጣም ናፍቆኛል ታውቃላችሁ። ብቻ አላቅም ምን እንደምላችሁና ዛሬ ሁሉም አንተ በእኔ እንደዚህ መጨቀም ትችላለህ? ነፍኩት። ኧረ በጣም ምምሬ ነው። ስልክህን አጥፍተህ ነው እንደዚህ የምትለኝ? ምን አንድ ሳምንት ሙሉ ስልኩን አጥፍቶ ነው የጠፋውና በእኔ እንደዚህ ጨክናል ብዬ አስቤም አላውቅም። የምር ማለት እኔ ያለኔ የምትችልም አልመሰለኝም ነበርና እንዴት ጨካንክ? ጨክኛለሁ። ቤተሰብም ደግሞ ጠፋ፣ በጣም ጠፋችሁ እያሉ ነበርና ማግኘት ስላልቻልኩኝ ነው። ከዛ ውጭ ደግሞ ትንሽ የሚረጋጋ ብዬ ጊዜ መስጠት ስለፈለኩ እንዲያስብበት ስለፈለኩኝ ነውና ደህና ነህ ግን? አለሁልሽ። ደህና ነኝ። ናፍቀኸኛል በጣም። እኔም እኮ ናፍቀሽኛል። ታዲያ ለምን ከናፈኩት ታዲያ ለምን ስልክን አጠፋው? ከራሴ ጋር ጊዜ ማሳለፍ ፈልጌ ነው። ያው እንደማልጠልሽ ታውቂያለሽ። ያለኔ ትንሽ ለትንሽ ጊዜ ነው፣ ያላንቺ ሳይሆን ለትንሽ ጊዜ ትረጅኛለሽ ብዬ አስባለሁ። እኔ ግን በጣም ከብዶኛል ያለ አንተ። አየሽ እኮ ከብዶሽ ምናምን ቲክታክ ላይ ስትዝናኝ ቤተሰቦችሽ ጋር ያለኔ እንደዛ ስትዝናኝ እኮ እያየሽ ነው። ያለኔማ ቤተሰቦቼ መጣው መቼም ደስተኛ ሳልሆን አልቀርማ እኮ ምንም ቢሆን ያለኔ መቼም ከብዶኛል ያለ አንተ የሚባለው እኮ ላይ እኮ ግን ቤት የማሳልፈውን ነገር እኮ ማንም አያውቅም። አንተ እዚህ እንደ ሌሎች ሰዎች ሚዲያ ላይ ያለውን ነገር አምነህ ምናምን ኤደን ደስተኛ ነች እኔ ረስተኛለች ላይ እያሰብክ ነው። እንደሱ አይደለም ነገር ግን ብቻ ደስተኛ ነበርሽ። እኔ ከሄድኩ በኋላ ምናምን ያው ስልኬ ለተወሰነ ቀን ነበር። እንዴት ነው አንተ አጥቼ እኔ ደስተኛ ልሆን የምችለው ስታስብ? እኔ እንጃ አላውቅም። እንግዲህ አንተ ደስተኛ ነህ ያለኔ አይደለም እኮ። ታዲያ አንተ ጋር ያለው ስሜት እኮ እኔም ጋር አለ። እንዴት ደስተኛ ነው ያለው? ሲቀጥል ደግሞ ጥለኝ ሄድኩ አንተ ነህ እኔ አይደለሁም። የለመንኩ ምናምን ነው ጥለኝ ሄድከውና እንደሄደ ያርግሽኝ መቼም ስራሽ እንደሆነ ታውቂያለሽ። አይደለም ቶሚ አለመግባባት እንጂ እኔ ምንም አድርጌ አይደለም። እዚህ ጋር እንደ ጥፋተኛ እኔን ምናምን አትይ። ምንም አላጠፋውም። ያለፈው ህይወቴን ለማስተካከል እየሞከርኩኝ ነው። ሲቀጥል ደግሞ ከዚህ በፊትም አብረን መኖርም ስንጀምር ብዙ ነገር አውርተናል። ስለወደፊት ስለሚኖረን ህይወት እንጂ ስላሳለፍኩት ነገር ማንም ሰው እንዲያነሳብኝ አልፈልግም ታውቃለህ። ስለዚህ ያለፈ ህይወቴን አንስተ እዚህ ጋር እንደሌላ ነገር ችግር መፍጠሩ ትክክል ነው ብለህ ታምናለህ? ማለት አልፏል እኮ ያለፈ ህይወቴ ነው አይደለ? ሶ ለምን አንተ እንደዚህ ታደርጋለህ? ሲቀጥል ደግሞ እኔ መቼም ቢሆን አንተና እንድንለያይ አልፈልግም። ስለዚህ ወደ ቤት ተመለስ፣ አብረን እንሆን። ናፍቀኛል።
ይሄን ልትይኝ ነው ወይስ ሌላ የምታወሪው ነገር አለ? ወደ ቤት እንድትመለስ ልጠይቅ ነው የመጣሁት። አሁን የመጣሁት ይኸውልሽ ናፍቀሽኝ ነው ሰላም ልልሽ ነው የመጣሁት እንጂ እዛ ቤት መሆን አልፈልግም። ለምን? ያው እዛ ቤት ለኔ ሙቸት ይሰጠኛል ብዬ ስለማላስብ እኔ ያለሁበት ቦታ ነው ሙቸት የማይሰጥ ማለት አሁን ስለ ቤቱ እኮ አይደለም፣ ግን እኔ የምፈልገው እኔ ጋር እንድትሆን ነው። እኔ ጋር እንድትሆን ፈልጋለሁ ነው ያልኩት። ያው እየሰማሁሽ ከቤቱ ጋር ከሆነ ችግር ቤት መቀየር እንችላለን፣ ችግር የለውም። ስለዚህ ችግሩ ያለው እኔ ጋር ነው እንጂ ቤቱ ጋር አይደለም። እሺ ምንድን ነው ያደረኩት? ለምን ድሮ ማትናገረው? ቢሆንም እዛ ቤት መግባት አለ። ሌላ ምክንያት አለ? ከኔ ጋር ለመለያየት ምክንያት እየፈለክ ነው? በጭራሽ እኔ ካንቺ ጋር ለምን? ስለዚህ ታዲያ እሺ ምንድን ነው? ቀሪው ዘመኔ ካንቺ ጋር መኖር እፈልጋለሁ ብዬሻለሁ ደጋግሜ። ሰው ግን በትንሽ ምክንያት ነፃ ልጅ በትንሽ ምክንያት ሻንጣን ይዘህ ከቤት የምትወጣ ሰውዬ እንዴት ነው ዘላለም እኔ ጋር የምትኖረው? ነገ ስጥለኝ እንደማትሄድ በምን አውቃለሁ እኔ? ያው ውስጤ ያላወቅሽም ይሆናል ወይ በደንብ። እኔ አንቺን ጥዬ መሄድ አልችልም። ይሄ ነው ሌላ ከዚህ በላይ። አሁን ወደ ቤት ትመለሳለህ ወይስ አትመለስም? ሌላ ወሬ ካለሽ ላዳምጥ። አይ ምንም ማውራት ነገር የለም። ወደ ቤት እንድትመለስ ነው የምፈልገው። እናቴ መጣለች። እናቴ ማስተዋወቅ ፈልጋለሁ ካንተ ጋር በቃ እንደ ድሯችን እንድንሆን ፈልጋለሁ። ስለዚህ ተመለስ ወደ ቤት። ማዘርም ተዋወቃቸው ፈልጋለሁ። ብቻ ግን እዛ ቤት ገብቼ ድጋሚ በቃ ማሰብ ይኸውልሽ፣ ወንድ ልጅ ሆነ ክብር ስታጣ እንደ እኔ መች ነው ላንተ ክብር ያነሳው? እሺ ምን አድርጌ ነው? እዛ ቤት እኮ ይኸውልሽ አንቺ አልገባሽም፣ ግን እኔና አንቺ ወንድም እንደ ወንድም ላይ እንደዛ ነው እንጂ እንደ ፍቅረኛ ኖረን እንኳን አናውቅም ማለት። እሺ ፍቅረኛ ምንድነው? እንደ ፍቅረኛ የጎደለ ነገር እኔ ያላረኩልህ ነገር ምንድነው? እሺ ቶሚ ምክንያት ካለህ ንገረኝ። ማለት እኔ በግድ እኔ ጋር እንድትሆን ማድረግ አልችልም። ገብቶሃል? ከጠላኸኝም ንገረኝ። አጠላሽ። ስለዚህ አብረኙና ተመለስ ወደ ቤት። እመለሳለሁ። ፍቅራችን በውጭ ማስቀጠል እንችላለን። አልፈልግም እኔ እንደዛ። እኔን ጠልተህ እንደ ፍቅራችን በውጭ የምናስቀጥለው? መለያየት ካለብን እንለያያለን እንጂ ቶሚ ሰምተኛል ወይ? እንለያያለን እንጂ በውጭ የሚባል ነገር የለም። ወደ ቤት ተመለስ፣ ወደ ድሮ ፍቅራችን እንመለስ። አይ ካልክ እንለያይ። በቃ አልፈልግም፣ ይቅርብኝ ሁሉም ነገር። አንቺ ነሽ የምትወስኚው አይደለም። አንተማ ወስነህ እኮ ጥለኸኝ ሄድክ እኮ። ወስኛለሁ። ሁሉም ነገር በአንተ ውሳኔ ሆኖ እኮ እያለቀስኩ እየለመንኩህ ምናምን ጥለኝ ሄዳል። እውነት ሰው ብትወደኝ ኖሮ ነው አይደለም እንደ አንድ ሳምንት ሙሉ ስልክህን አጥፍተህ ነው እንደ የምትወደኝ? ብትወደኝ እንደዛ እያለቀስኩ ጥለኝ ትሄድ ነበረ? ገባሽ ነው? እኔ ምን ነው የሚገባኝ? እየቀጣኸኝ ነው እንደ የምታስተምረኝ? ምን ማለት ነው? በዛ ላይ ማወቅ ፈልጌ ነው። ስልክ ሳጠፋው ምን ያህል ትፈልገኛለች ብዬ ለማረጋገጥ ፈልጌ ነው። እኔ አንቺን ጠልቼሻለሁ። ፍቅር እንደዚህ በፈተና ምናምን ማለት ነው እንትን አይደል? ገብቶሃል? አንተ እየፈተንከኝ ምን ያክል ትፈልገኛለች ምናምን ብለህ አይደለም። እንደዚህ አይሆንም። የኔን መውደድ የምትለካው በዚህ መንገድ አይደለም። አሁንም ቢሆን ተሚ ለመጨረሻ ጊዜ ነው ድል የምሰጠው። የምሬን ነው። እኔ ሁሉም ነገር የሰለቸኝ ሰው ነኝ ታውቃለህ። እንደገና ህይወትን ለመኖር እየሞከርኩ ነው ካንተ ጋር። ተመለስ ወደ ቤትህ፣ አብረን እንቀጥል። አልፈልግም ካልክ ደግሞ ቤት ማትመጣ ከሆነ እንለያይ። ወስና አሳውቀኝ። ከዚህ በላይ መጎዳት አልፈልግም። ከዚህ በኋላ ሌላ ጉዳትን ማስተናገድ አልችልም። እኔ ደግሞ ላውራ እንድንለያይ አልፈልግም። አብረኝ መሆንም አትፈልግም? አብሬሽ መሆን ፈልጋለሁ። ብቻ ግን እዛ ቤት ድጋሜ ተመልሼ አልገባም ነው። ይሄ ነው እኔ አብሬሽ ለሆነ አይደል? እሺ ከቤቱ ነው ችግር። አሁን እዚህ ጋር ደስተኛ ነኝ። እሺ ከቤቱ ነው ችግር። ቤት እንቀይር፣ ሌላ ቤት እንከራይ፣ እንኖር ሌላ ቦታ፣ ችግር የለውም። እኔ እኮ ቤት ውስጥ ሆኜ ከሚሰማኝ ስሜት እዚህ ጋር ሆኜ በጣም ደስተኛ ነኝ። ስለዚህ እኔ እየጎዳሁህ ነው አይደለ? እንደዛ ነው አንተ እያልከኝ ያለው ይመስለኛል። ያናነቀን ደባለውኝም ስለገባው መሰለኝ እንደምንቅህ ነው የሚሰማ። እንደዛ ነው የሚሰማ እውነት። ስለዚህ ምንቅ ሰው ጋር አብረህ መሆን የለብህም። መለያየቱ አይሻልም? ከዚህ ሁሉ እንጂ አይስተካከላል። በጣም የምር ማለት አሁንም ስቲል እኔ እዚህ የመጣሁት ነገሮች ይስተካከላሉ ብዬ ስላሰብኩኝ፣ ጥፋትም አጥፍቻለሁ ብዬ ስላሰብኩኝ ይቅርታ ለመጠየቅ ነው። ግን አንተ በእርግጠኝነት የምነግርህ ማለት ነው ቤት ውስጥ እንደዛ የሆነ ነገር ተፈጠረ ምናምን ብለህ አይደለም። የሆነ ምክንያት እየፈለክ ነው፣ ከኔ ጋር ለመለያየት ምክንያት እየፈጠርክ ነው ምናምን። እኔ ምንም ምክንያት የለኝም ካንቺ ጋር። ይሄ የሚያጣላ ጉዳይ አይደለም። እንደ ሰው የሚወደውን ሰው ምንም ነገር ያደርጋል፣ እንኳን አይደለም ጥሎ መሄድ። ገብቶሃል? ስለዚህ እያደረክ ያለው ነገር በቃ ማለት ቶሚ እኔ ድራማ አሰራም። አንተ ልንገርህ አትችልም እንደዛ ማድረግ። ድጋሚ ነው መጉዳትም አትችልም። ሰምተኛ እዚህ ጋር እንደ ጥፋተኛ እያሳየህ ምናምን የራስን ህይወት ማስቀጠል አትችልም። እኔም ህይወት አለኝ። እንደዛ አላስብም። እንደዛ ካላሰብክ ወደ ቤት መመለስ ትችላለህ። በቃ እኔ አላቅም። ሄዱ አብሬሽ መሆኑን ፈልጋለሁ፣ መሆኑም አልፈልግም እና ለተወሰነ ጊዜ አንቺ ጋር መለያየት ፈልጋለሁ ስልሽ ጠልቼሽ ምናምን ሳይሆን ጊዜ ፈልጋለሁ ለራሴ ጋር መሆንበት። አንቺ ደግሞ ያው እየቀለድክብኝ ነው እንዴ? እየቀለድኩብሽ አይደለም። አብሬሽ መሆን ፈልጋለሁ፣ አብሬሽ መሆን አልፈልግም። ምን ማለት ነው?
እኔ ዕቃ ነኝ እንደ ቁጭ ብዬ አንተ አብረኸኝ መሆን ስትፈልግ እጠብቅሃለሁ፣ ስትሄድ እሸኝሃለሁ፣ ስትመጣ እቀበልሃለሁ። እንደዚህ አይነት ሰው እንደ ይመስልህ? እኔም እኮ ህይወት አለኝ። ተወኝ። ምን ነው አሁን እዚህ ጋር እኮ ስለወደድኩ ስለፈቀርኩ ነው አብረን እንሁን እያልኩ እየጠየቅኩ ያሉት እንጂ እኮ ምንም እኮ እኔም እኮ ክብር አለኝ። ሴት እኮ ነኝ። ክብር አለኝ። ሴት ነኝ። እየሰማኝ ነው አይደለ? ክብሬን ትቼ ምናምን ነው እዚህ ጋር ዝቅ ብዬ አብረን እንሁን ብዬ እየጠየቅኩ እየለመንኩ ያለሁት። ካልገባህ እኔ ምን ማድረግ እችላለሁ? እንዴት ነው አብሬሽ መሆን አልፈልግም ምናምን የምትለኝ? አሁን ይኸውልሽ ቤተሰቦችም መጥተዋል። ቤተሰቦች ጋር ሁኚ፣ አረብሽ ለተወሰነ ጊዜ እኔን ተይኝ። በቃ አሁን ፋሚሊ መጥተዋል አይደለ? ከነሱ ጋር ደስተኛ ሁኚ። ከነሱ ጋር ጊዜ እንድታሳልፊ ይፈልጋለሁ። መቼም ከስንት ጊዜ በኋላ ነው የምትገናኙት። አሁን አልመለስም እና ፋሚሊ ከሄዱ በኋላ ምናምን ከተረጋጋች በኋላ እናወራለን። እወድሻለሁ፣ አፈቅርሻለሁ። ይሄንን በጭራሽ እንዳትረሺው። ከዚህ በላይ ልልሽ አልችልም። ስለዚህ ምንም መቀየር የሚችል ነገር የለም። ምንም መቀየር የሚችል ነገር የለም። ከፋሚሊ በኋላ እንዳልኩሽ እናወራለን። ስለምን ጉዳይ ነው የምናወራው? ከዛ በኋላ ተረጋግተን እናወራለን። በቃ ስለ ራሳችን እናወራለን። አሁን ግን ከቤተሰብ ጋር ጊዜ አሳልፈ በቃ ይሄ ነው። አረብሽ በቃ አይ በቃ ነው አያስፈልግም። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል።